ከተሞችን የማዘመን ሰፊ ጥረት አይነተኛ ማሳያ የሆነው የካዛንቺስ የኮሪደር ልማት ስራ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተመርቋል። በአጭር ጊዜ የተጠናቀቀው የካዛንቺስ የኮሪደር ልማት ስራ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ሰው የድካሙን ፍሬ ማግኘት እንደሚችል ያሳየ ነው። ልማቱ ለዘመናት የኖረ የካዛንቺስን መጥፎ ገጽታ ቀይሯል። ስለ ልማቱ ከአካባቢው የተነሱ ነዋሪዎችም አሁን በተሻለ ሁኔታ ላይ ይገኛሉ። ከ2-3 ቀን በፊት ከዚህ የተነሱ ወገኖቻችን ለማየት ለፋሲካ ያሉበት ሰፈር ሄደን ነበር። እዚያ ያየነው አዲሱ የኑሮ ልምምዳቸው ቀድሞ ከነበረው የኑሮ ዘያቸው አንፃር ሲታይ በእጅጉ የተሻለ ነው። የዚህ የኮሪደር ልማት ስራ የካዛንቺስን ለውጥ ሰዎች ማየት ያለባቸው ለራሳቸው ካላቸው ክብር ሰዎች ስለነሱ ካላቸው እይታ አንፃር ነው። ካዛንቺስ ከዚህ ቀደም የነበረው ሁኔታ ለረጅም ጊዜ ጥርሱን ሳይፍቅ የቆየ ሰው የሚያሳየው አይነት ፈገግታ፣ ለረጅም ጊዜ ማበጠሪያ ጸጉሩን ሳይነካው የቆየ ሰው በጸጉሩ ላይ የሚታየው ገጽታ፣ ለረጅም ጊዜ ሳይታጠብ ያልታጠበ ልብስ ለብሶ የምናየው አይነት ምልክት ነበረች። ዛሬ ታጥባ ታጥና አምራ በእንደዚህ ያለ ግርማ ሞገሳም ሆና ማየት ለኛ ትልቅ ስኬት ነው። ለህዝባችንም ትልቅ ኩራት መሆን አለበት። የካዛንቺስ የኮሪደር ልማት ለመጪው ትውልድ የተሻለ ሀገር ለማስረከብ የተጀመረውን ጥረት ያጠናከረና ለስማርት ከተማ ግንባታ መሰረት የተጣለበት ነው ያሉት ጠቅላይ ሚኒስትሩም በኮሪደር ልማቱ ዘመኑ የተገነቡት መሰረተ ልማቶችም የከተማዋን ለኑሮ ምቹነት የሚያጎለብቱ ናቸው ሲሉ ተናግረዋል። አሁን የትራፊክ ፍሰቱ በከፍተኛ ደረጃ እየቀነሰ መጥቷል። ከዚህም በላይ ተጨማሪ መንገዶችና ህግ እያከበር ስንሄድ አዲስ አበባ ውስጥ ብዙ መኪና የለም፣ ጥቂት መኪና ነው። ነገር ግን አንዳንድ ሰዓት በአንዳንድ ወቅቶች መንቀሳቀስ በማይቻል ደረጃ ትራፊክ ጃሙ ከባድ ነው። ያን ማስተንፈስ ያስፈልጋል። አንዱ እንደ መሰናከል ያየነው ሰርቪስ ነው። ሰዎች ከፈለጉት ቦታ ሄደው ማግኘት የሚገባቸውን ሰርቪስ በወቅቱ ማግኘት አይችሉም። አልቋል ማለት ሳይሆን የዚህ ስራ የዚያ ጉዞ አንድ አካል ተደርጎ ሊወሰድ ይችላል። መብራቱ፣ መንገዱ፣ የውሃ ፍሳሹ፣ መዝናኛ ቦታው፣ ስፔስ አጠቃላይ ተደምሮ ለስማርት ሲቲ ለመዘመን እንደ መሰረት ይወሰዳል። በሌሎች ሀገራት ከተሞች የተመለከተነው ለውጥ የፈጠረብን ቁጭት እንዲህ እንድንሰራ አግዞናል። በዚህም ወደ አዲስ አበባ በሚመጡ እንግዶች አይን ሀገራችን ተታወቅበት የነበረውን ገጽታ የቀየረ ስራ መስራት ችለናልም ነው ያሉት ጠቅላይ ሚኒስትሩም። በየንበት ሀገር ሁሉ እንቀናለን። እኛስ መቼ ነው ልጆቻችን የሚዝናኑበት መስክ ኖሯቸው ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጠረው በሀገራችን መቼ ነው የሚል ቁጭት ነበረን። እንግዲህ ከከተማው ለውጥ ጋር ተያይዞ በቅርቡ አዲስ አበባን የሚያዩ የተለያዩ ሀገር ዜጎች ሲመጡ የሚነግሩን ኮሜንቶች ያስፈራሉ። ከዚህ ቀደም ለአዲስ አበባ የነበራቸው ምልከታ፣ የነበራቸው እይታ፣ የነበራቸው እሳቤ አሁን ተለውጠው ሲያዩት እኛኮ እንዲህ ነበር የምናያችሁ ብለው ሲናገሩ ያንን ቃል አሁን ደግሞ ለመናገር ይከብዳል። እኛ እንደምናስበው ሳይሆን ሰዎች በብዙ የቆሸሽን ቆሻሻ የምንወድ ቆሻሻ የተስማማን ለመለወጥ ያልተዘጋጀን ምኞት ህልም የሌለን ለዚያም የማንተጋ አይነት ሰዎች አድርገው ነበር የሚገነዘቡን። ያን ሐሳቤ መስበር ተችሏል። የበለጸገች ሀገርን እውን ለማድረግ ይስራ ተጠናክሮ መቀጠል እንዳለበት የገለጹት ጠቅላይ ሚኒስትሩም አመራሩ አሁን በተመዘገበው የልማት ድል ባለመርካት ያለውን ቁርጠኝነት ማስቀጠልም አለበት ብለዋል። ይስራ መቀጠል አለበት። ሀገራችን የመገንባት የማነጽ የማስዋብ የማሳመር ተስፋችን ህልማችን ንግግራችን ወደ መሬት አውርዶ የማሳየቱ ጉዳይ ተጠናክሮ መቀጠል አለበት። በዚህ መቆም የለበትም። ጊዜ የለንም። በጊዜ የለንም መንፈስ ሲዝን አክብረን የተሰጠንን ጊዜ አክብረን የምንፈጥን ካልሆን በቀር የምናስበውን ብልጽግና ልናረጋግጥ አንችልም። አሁን ዓለም በብዙ ነውጥ ውስጥ ነው ያለችው። በርትተን ከሰራን ተባብረን ከሰራን ያየነውን ለመጨበጥ ከተጋን ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ። ለዚያ ግን መትጋት በእጅጉ ወሳኝ ነው። ህዝቡም እያደረገ ያለውን ትብብር አጠናክሮ እንዲቀጥል የጠየቁት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሩን የሚወድ ዜጋ በሙሉ በቀና መንገድ እየተከናወነ ያለውን የልማት ስራ መደገፍ እንደሚገባው ማሳስበዋል። በቅርቡ እንዳልኩት ሁሉም ሰው አይን ተገጥሞለታል። ሁሉ ሰው ግን ብርሃን የለውም።
አይን ስላለው አስቀድሞ ይሄን ማየት ይቸገራል። ይሄን ፈጥረን ስናበራ ግን ይሄን ማየት የሚቸገር ሰው መኖር የለበትም። ከዚህ ቀደም ግራ ይገባው፣ ከዚህ ቀደም ያልገባው፣ ከዚህ ቀደም የተወናበደ ሰው አሁን ካሳንቺስ መጥቶ ሲያይ ግን ጥላቻ ከሌለው በቀር ሀገሩን የሚወድ ዜጋ ከሆነ በቀና መንገድ ማየት መደገፍ ይጠበቅበታል። ምክንያቱም ይሄ ለማንም ሳይሆን ለሁላችን የሚሆን ለልጆቻችን የሚተርፍ እንደ ሀገር የምንመኘውን ክብር የሚያጎናጽፍ ስራ ስለሆነ በዚያ መንገድ ኢትዮጵያውያን እንዲያዩት አደራ ማለት ፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኮሪደር ልማት ስራው ለተሳተፉ በሙሉና ለከተማዋ ነዋሪዎችም ምስጋና አቅርበዋል።